ፕሮቴስታንቱ ዓለም ላይ 47,000 ዲኖሚኔሽኖች አሉና ልደትሻ ለዚህ መከፋፈል ምክንያቱ ምን ይሁን? ምንድነው ምክንያቱ? ከስር መሰረቱ ለመከፋፈሉ ምክንያቱ ምንድነው? ሁለተኛ ደግሞ ይሄ መከፋፈልስ ውጭ ላይ ቆሞ ለሚመለከት ሰው ምንን ያሳያል የሚለው ላይ እስቲ ሀሳብ ስጥበት ፓፓ። ኦኬ ቴንክ ዩ አመሰግናለሁ እድሉን ስለሰጣችኝ። ይህ በጣም መሰረታዊ ጥያቄ ነው። በነገራችን ላይ እጅግ ወሳኝ ጥያቄ ነው። ከዚህ በፊትም በጣም ብዙ ጊዜ ተነጋግረንበታል። ፕሮቴስታንት እንዳንሆን ከሚያደርገንም ዋነኛውና መሰረታዊ ምክንያቱም ይሄ ይመስለኛል። ምክንያቱም ከ40 ምናምን ሺህ በላይ የሆነ ዲኖሚኔሽን እና የእምነት ልዩነት ባለበት ውስጥ መጽሐፍ ቅዱስ የሚናገራትን አንዲቷን የጌታ ቤተክርስቲያን ማግኘት አይቻልም፣ አትችልም። ገብቶሃል? ስለዚህ ስለማትችል ይህ በመከፋፈሉ በራሱ ለስተቱ ምልክት ነው። እኔ ለእነዚህ አይነት መከፋፈል የመጀመሪያው ምንጩ ነው የማስበው ራሳቸው ማርቲን ሉተር ሪፎርም አድርጎ ሲነሳ በተነሳበት ሰዓት ላይ ካነሳቸው እነዛ ከብቻዎች ውስጥ አንደኛው መጽሐፍ ቅዱስ ብቻ የሚለው ትምህርት ለፕሮቴስታንቱ መከፋፈል መሰረታዊ ነው። ከራሳቸው ስንጀምር መጽሐፍ ቅዱስ ብቻ የሚለው ትምህርታቸው በየራሳቸውና በየግላቸው የመጽሐፍ ቅዱስን ትምህርት እንዲረዱ ስላደረጋቸው የየራሳቸውን እምነት እየፈጠሩ እንዲሄዱ ብዙ ሺህ እንዲሆኑ አድርጓቸዋል። ሌላኛው ሐዋርያዊ ቅብብሎችን አለመቀበላቸው ከሐዋርያት ትምህርት እንዲርቁና ከእውነተኛይቷ ከጌታ ቤተክርስቲያን ትምህርት እንዲርቁ ስላደረጋቸው የግድ የራሳቸውን አዲስ ትምህርት መመስረት ይሆናል ማለት ነው። የራሳቸውን አዲስ ትምህርት መመስረት ይሆናል እና እንግዲህ እንዳየው በዮሐንስ ወንጌል ምዕራፍ 3 አንድ እንደሆነ ከቃል ሆኑ ዘንድ ለነርሱ ለምንሃሉ ብሎ ሲናገር ክርስቶስ ሲያደርግ የነበረው እንዳለ መጽሐፍ ቅዱስ ላይ ስንመለከት ስለ አንድነት አንድ ስለመሆን ነው እና ኢቭን አንድ ከሚያደርገን አንደኛው ደግሞ የጌታ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም፣ አንዲት ጥምቀት፣ አንዲት ሃይማኖት የሚለው ይሄ መሰረታዊ ጉዳይ ቤተክርስቲያንን ወይም እኛ ያለንባትን የጌታን ቤተክርስቲያን በአንድነት አንድ አይነት አምልኮ፣ አንድ አይነት እምነት፣ አንድ አይነት ዶግማ እንዲኖረን አድርጎናል። ለዚህም ደግሞ ትልቁን ሚና የሚጫወተው የሐዋርያት ትውፊት ወይም ደግሞ ሐዋርያዊ ቅብብሎችን በሐዋርያዊ ሰንሰለት መቀበላችን እምነታችን ከቀደሙት የቤተክርስቲያን አባቶች ጋር አንድ እንዲሆን አድርጎናል። ስለዚህ ፕሮቴስታንት ሲጀመር ቤተክርስቲያን እኮ የላቸውም። እኔ አላምንም አላቸው ብዬ ባይዜ ቤተክርስቲያን ማለት የክርስቲያኖች ህብረት አይደለም። ቤተክርስቲያን የክርስቲያኖች ህብረት ናት። እነሱ ደግሞ ክርስቲያኖች አይደሉም። ታዲያ በምን ህብረት ውስጥ ነው ያሉት? ቤተክርስቲያን የላቸውም። በጣም ቀላል ትርጉም አይደለም። ቤተክርስቲያን ማለት ይሄ የሐዋርያት ጉባኤ እኮ ነው። ቤተክርስቲያን ማለት ጌታችን ኢየሱስ ክርስቶስ የመሰረተው ህብረት ነው እኮ ያ ህብረት። በዛ ህብረት ውስጥ ከሌለ ቤተክርስቲያን የለህም ማለት ነው። ከቤተክርስቲያን ውጭ ደግሞ ድህነት የለም ማለት ነው። ከቤተክርስቲያን ውጭ እንዲሆኑ ካስቻላቸው ዋነኛውና አንደኛው ትምህርት መጽሐፍ ቅዱስ ብቻ የሚለው ትምህርት ከሐዋርያት ከጌታ ትምህርት ከቀደሙ ቤተክርስቲያን አባቶች ለይቶ ጥሏቸዋል። በቃ ይሄ የግላቸው መረዳት እንዲይዙ አድርጓቸው። ሌላኛው እንደምታውቀው ጌታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 16-13 ላይ ቤተክርስቲያንን እንደሚመሰረታት ተናገረ። እናም ለዛች ቤተክርስቲያን ጌታ ኢየሱስ መንፈስ ቅዱስን ላከ። እናም ያ ጉባኤ ያ ህብረት አንድ ሆነ። ሐዋርያት በዚያ ህብረት ውስጥ ነው ያሉት እና እምነታቸው ማስተምሯቸው አንድ ነው። የሚያስተምሩትም ቃል አንድ ነው። ታዲያ ፕሮቴስታንቱ አንዱ ሌላ፣ ካልቪኒስቱ ሌላ ሚል ከሆነ፣ ሉትራኑ ሌላ ሚል ከሆነ፣ ፔንቴኮስታሉ ሌላ ሚል ከሆነ፣ ሜቶዲስቱ ሌላ ሚል ከሆነ መንፈስ ቅዱስ እነርሱ ጋር ስለሌለ የመከፋፈላቸው ምንጭ የመከፋፈላቸው ዋነኛ ምክንያትም መንፈስ ቅዱስ ከእነርሱ ጋር ስላልሆነ ነው። መንፈስ ቅዱስ ከእነርሱ ጋር አይደለም። መንፈስ ቅዱስ ከእነርሱ ጋር ካለመሆኑ የተነሳ የእግዚአብሔርን ሀሳብ አላገኙትም። የእግዚአብሔርን ሀሳብ ካላገኘ ደግሞ ከእግዚአብሔር ቤተክርስቲያን ትነጠላለህ። ከዚህም የተነሳ ትወድቃለህ ማለት ነው። ዝም ብላችሁ ተመልከቱት እስኪ የትኛው የቤተክርስቲያን አባት ነው የጌታ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አማናዊ አይደለም ህይወት አይሰጥም ያለው ማን ነው? የለም። እና እንደዛ የሚል እምነት ከያዝክ እንደ ፕሮቴስታንት እንደዛ እኛ መካነ ኢየሱሶች እናምናለን ካልክ በየትኛው የሐዋርያዊ ክህነት ያንን ሚስጥር ትፈጽማለህ የሚል ደግሞ ጥያቄ ይወጣል። ቅድም ያነሳችሁት ጋር ደግሞ በካቶሊክ ካልክ ካቶሊክንማ መናፍቅ ብለህ እኮ ወጥተሃል። መናፍቅ ብለህ ወጥተህ በእምነት ሳትመሳሰል በካቶሊክ ወገብ ውስጥ ክህነትን ማግኘት አትችልም። እሱም ራሱ ጥያቄ ነው። የካቶሊክ ክህነቱ ራሱ
እንደየግላቸው መጽሐፍ ቅዱስን መረዳታቸው እዚህ ደረጃ ላይ አድርሷቸው። አንድ ነገር ልናገር፣ የመጨረሻ ማጠቃለያ ላድርግና አንዲት ሀሳብ ላስቀምጥ። ማርቲን ሉተር ጴንጤዎችን ያውቃቸዋል ወይ? በነገራችን ላይ ራሱ ማርቲን ሉተር እነዚህ ሜንላይን ፕሮቴስታንት የሚባሉት የዛሬዎቹን ጴንጤዎች ያውቋቸዋል በራሱ ወይ? ኖ ጴንጤዎች አይደለም ከቀደም ቤተክርስቲያን አባቶች ጋር ከነ ማርቲን ሉተር ጋር ራሱ እኮ አይመሳሰልም እምነታቸው። በጣም ሁለት ላይን ያለው በእኛና በእነሱ መካከል። ምክንያቱም ከማርቲን ሉተር ጋር አይመሳሰሉም፣ ከቤተክርስቲያን አባቶች ጋር አይመሳሰልም ትምህርታቸው። ኦኬ ፔንቴኮስታል በጣም በሚያስገርም ሁኔታ አሁን ላይ እንግዲህ አብዛኛውን ቁጥር የያዘው የማስበው በጣም ራፒድሊ ግሮ እያደረገ ያለው ዴኖሚኔሽን ፔንቴኮስታሊዝም። ይሄ በጣም በፍጥነት እየሄደ ያለ ነው። ይሄ ካሪዝማቲክ ሙቭመንቱ በጣም አግዞታል ፔንቴኮስታሊዝምን እንዲበዛ እና አብዛኛው ሰው ድራማቲክ የሆነ ነገር ከመፈለጉ የተነሳ ለዛም ነው በጣም አጋይነስት ሳክርመንት ሆነው የሚቆሙት። ይሄ የፔንቴኮስታሊዝም ሙቭመንት በጣም ስለበዛ አማን ሻሎም ተናግሩታል። የ100 ዓመት ታሪክ ቢኖራቸው ነው ብሎ ኢቨን ማለት ነው። ማርቲን ሉተር ባይዜ ፔንቴኮስቴ የሚለውን አያውቀውም። የፔንቴዎችን እምነት አሁን ላይ ያለውን የፔንቴ እምነት አያውቅም፣ አይቀበልምም። ምን እንደሆናችሁ ራሱ ከእንደመፈጠራችሁ ራሱ አያውቃችሁ። አይደለም ከክርስቲያኖች ጋር ለመመሳሰል አይደለም ከማርቲን ሉተር ጋር እንኳን አይመሳሰልም ጴንጤ ባጭሩ። ይሄ በራሱ እጅግ 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 በጣም 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 ሰፊ ልዩነት እንዲፈጥር ያደርጋል ከክርስቲያኖች ጋር። ጠቅለል ሲል መንፈስ ቅዱስ ከእነርሱ ጋር ካለመሆኑ የተነሳ ለዚህ አይነት መለያየት በቅተዋል። የያዙት እምነት መጽሐፍ ቅዱስ ብቻ የሚለው ትምህርት የየግላቸውን አረዳድ ብቻ እንዲይዙ አድርጓቸው የየራሳቸውን ቤተ እምነት እንዲመሰርቱ አድርጓቸዋል። በሐዋርያዊ ቅብብሎች ስለሌላቸው የሐዋርያትን እምነትና ትምህርት አላገኙም። ሐዋርያዊ ክህነት ስለሌላቸው ቅዱሳት ሚስጥራትን መፈጸም ስላልቻሉ አንድ መሆን አይችሉም። በየትኛውም ጉባኤ ላይ ተሳትፎ ስለሌላቸው ክርስቲያኖች ተብሎ ሊጠሩም አይችሉም። ቤተክርስቲያንም ስለሌላቸው የሐዋርያትን ትምህርት ሊያገኙ አይችሉም። ከዚህም የተነሳ የየራሳቸው ትንንሽዬ ድርጅቶች ሆነው እንጂ ቤተክርስቲያን ውስጥ ሆኖ መቀጠል አይችሉም። ቃሎት ያሰማል። ልትሻ ቃሎት ያሰማል። ይቀበላል። እስቲ ምን ምንድን ናቸው ሶሎዎቹን ይንገሩ። ምን አልከኝ? አምስቱን ሶሎ ይንገሩኝ። ይሄው አንደኛ ያው እንዳልኩ ነው። የኛ አንደኛ ሶላችን ስለ መዳን በኢየሱስ ክርስቶስ ብቻ የሚል ነው። አንድ በእምነት ብቻ የሚል ነው። ኦኬ። ሁለት በጸጋ ብቻ የሚል ነው። እሺ። ሶስት እንደገና ደግሞ የመንፈስ ቅዱስንም በዚህ ዘመን መንፈስ ቅዱስ እንደሚሰራ ታምናለች። አራተኛው ሶላ እሱ ነው። በዚህ ዘመን መንፈስ ቅዱስ ይሰራል ነው አራተኛው ሶላ። መንፈስ ቅዱስ አሁንም ይሰራል ብለን ነው የምናምነው። አራተኛው ሶላ እሱ ነው ወይስ ምንድነው? አምስት ሶላ ነው። አንደኛ እኛን ቤተክርስቲያን ነው የምልህ እና የመጨረሻው ዘመን ኢየሱስ ክርስቶስ ዳግም እንደሚመጣ ቤተክርስቲያንን ደግሞ እንደሚወስዳት ስለ ዳግም ምጽአትም እናምናለን። አዎ አሁን የኔ ጥያቄ ምንድነው? አፖስትል ዶክተር ሳሙኤል ይላል እና ስም ፕሮቴስታንቱ ዓለም ዘንድ በፕሮቴስታንቱ ዓለም 5 ሶላ አለ አይደለ? ዘ 5 ሶላስ አይደል? አለ። እነሱን አሁን ከነዛ ሶስቱን ጠቀስክልኝ። ሁለቱን ሶላዎች እነማን ናቸው ነው የኔ ጥያቄ? ወይስ አትቀበሏቸው? ያው እኔ እንደ ቤተክርስቲያኔም ጭምር ነው የምነግርህ። ዋናው ኮር ብለን እኛ የምናምነው በተለይ ሶስቱን እናናለን። አፖስትል ጥያቄው አሁንም ሶስት ነገር ጠቅሰልኛል ቀደም። በእምነት ብቻ ጸጋ ብቻ አይደል? ከዛ ሶስተኛ ምንድነው? በዳን በኢየሱስ ብቻ የሚሉ ሶስት ነገሮችን ጠቅሳል አይደለ? ሌሎቹን ሶላ አታውቋቸው? ማታውቃቸው ከሆነ ችግር የለውም። ባይዘው ማታውቃቸው ከሆነ እናልፋቸዋለን። ስለ አለማወቅ ሳይሆን ያው ቤዚክ የሆኑትን ይሄንንና እኛ እንደ ቤተክርስቲያን እኔም እንደማገለግልባት ቤተክርስቲያን በፕሮቴስታንት ውስጥ ሆኖ በኦርቶዶክስ ውስጥ ሆኖ የራሳችን አቋም ያለን አመለካከቶች ሊኖሩ ይችላል፣ እያንዳንዱ ማለት ነው። ቅድም ያነሳችሁት ቤተክርስቲያን አለ። ለምሳሌ ታድሶ ሆኖ ዋናው ዓለም ሰገድ ነው ብላችሁ ያነሳችሁት አለ። እሺ በቃ ችግር የለውም። አታውቃችሁም በሚለው እንለፈው። እንደው ጊዜ ማቃጠል እንዳይሆንብን አታውቃችሁም። ካላወቃቸው በይዘው ምንም እኮ የሚያስይዝ የሆነ ነገር ማናውቀው ከሆነ ኦኬ
ማናቃቸው ከሆነ አናቃቸው በቃ ምንም ቀላል ማታቃቸው ባላቃቸውም ብትለውም ችግር የለውም። ነገር ግን ካላወቃቸው ችግር የለውም። እኛን ፕራዮሪቲ የምናደርገውን የነገርኩ ችግር የለውም። አሁን ስማኝሽ በእምነት እኛ ትልቁ ነገር ድነታችን ላይ በእምነት ብቻ በኢየሱስ ብቻ በጸጋ ብቻ በዚህ ደግሞ በወንጌል እንቅስቃሴ ውስጥ የመንፈስ ቅዱስን እንቅስቃሴ ፕራዮሪቲ እናደርጋለን። ስለ ዳግም ምጽአት ደግሞ ክርስቶስ ኢየሱስ ዳግም ይመጣል ብለን እናምናለን። እነዚህ እምነት ብቻ የሚለው ትምህርት አንዱ መሰረታችሁ እምነት ብቻ የሚል ትምህርት ነውና እስቲ መጽሐፍ ቅዱስ ላይ ሰው በእምነት ብቻ ይድናል የሚል ጥቅስ እስቲ ካለ ሮሜ ምዕራፍ 2 ቁጥር 8 ላይ በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። በስራ እንደማይዳን እንደገና ገላትያ መጽሐፍን በተለይ እዚህ ላላችሁ ቆይ አንዴ ተረጋጋ። ጥያቄው ምን ነበረ ጋይስ? በደንብ አስተውሉ። ጥያቄው ምን ነበረ? ሰው በእምነት ብቻ የሚል ነው። ሮሜ ምዕራፍ ስንት ነው ያልከኝ? ሮሜ ምዕራፍ 2። አሁን ችግሩ እኮ ጋይስ አያችሁ፣ አሁን ፕሮቴስታንቶች አፖስትል ተብሎ ተቀምጧል። ሰው ገላትያ ላይ የተቀመጠውን ጥቅስ ራሱ ሮሜ ብሎ ነው ወንድማችን እየነገረ ነው ያለው። ገላትያ ያልኩኝ ኤፌሶን ምዕራፍ 2 ላይ ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለውን ሐሳብ ሮሜ እያለ ነው እየነገረ ነው ያለው። ስሙ ማን ነው ግን? ሐዋርያው። እሺ ሮሜ ምዕራፍ 2 ላንብብለት። ለማንኛውም ለክፉም ለደጉ ሮሜ ምዕራፍ 2 ማን? ሐዋርያው ተመለስ። ይሰማል? ሐዋርያው መጣ። አፖስትል አለው ሮሜ ምዕራፍ 2 ልጅ ጥቂት ደቂቃ ናት እንግዲህ ወደ ስራ ልወጣ ነው ብያቸዋለሁ። እሺ ቶሎ ጠይቀኝ፣ ቶሎ ለመልስልህ። ሮሜ ምዕራፍ 2 ቀደም የጠቀስክልኝ ሮሜ ምዕራፍ 2 ቁጥር ስንት ነው? እምነት ሰው በእምነት ብቻ ይድናል የሚለው ነገር ቁጥር 8 አንብበው እስቲ ራስ አንብበው። እሺ ከቁጥር 6 ጀምሮ ላንብብል። ሮሜ ምዕራፍ 2 ከቁጥር 6 ጀምሮ ይሻላል አይደል? ችግር የለውም። እኔ የምፈልገው እዛ ላይ ነው። እሺ ችግር የለውም። ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል፣ በበጎ ስራ በመጽናት ምስጋናንና ክብርንም የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል ይላል። ይኸው ቀጥል። 8ን አንብበው። ዋናው ኮርዙ ጋር እኮ የሚያስቀምጠው ሐሳብ 8ን ያነበብኩት። ይኸው ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ኖ ሶሪ ሮሜ ነው እንዴ ያልኩ። ሶሪ በጣም ይቅርታ። ኤፌሶን ምዕራፍ 2 ቁጥር 8 ሶሪ ነገረ እኮ ጋዲ፣ እሱን እኮ ነገረ እኮ አፖስትል ዶክተር። እሺ ኤፌሶን እኔ ላንብብልህ ካልሆነ እኔ ኮሜንታተሮች ይመቻችሁ። ለማንኛውም እኔ ግን እግዚአብሔር እንዴት እንደሚያናገር እያየ ነው ተምዬ። ሮሜ ምዕራፍ 2 ቁጥር 6 ሲነበብ ጭራሽ መልካም ስራ ለዘላለም ሕይወት እንደሚያስፈልግ ነው ጳውሎስ እየተናገረ ያለው። በጣም አይ ደግሞ የምፈልገው 8 ላይ ነው ብሎ እየተከራከረ እያየ 8ን አንብበው እያለ ገና ኮመንቱን ሲያየው ጻፈ እኮ። ከኮመንቱ በፊት እኮ አንተ እኮ ቀድመህ ነበር። እና ሐዋርያው ዶክተር ጥሩ ነው ያደረጉት ነገር። አፖስትል ዶክተር መሀል ላይ ቲንክ ስልክ እየገባባቸው መሰለኝ ሐዋርያው ይገባባቸዋል። ሰላም በለን አንተ ሰው ያሬዲ ዲያቆኒ እንዴት ነህ? ሰላም ብያለሁ። አንቱ ጋዲዬ ታችም ያላችሁ ሁላችሁንም ሰላም ብያለሁ። እናንተ የተወደዳችሁ እሺ እንኳን ደህና መጣ ተምዬ። እሺ ጥያቄ ቀደም የጠየቅኩም ነበር። ሰው በእምነት ብቻ ይድናል ነው አይደል አፖስትል? አዎ እሺ በእምነት ብቻ በጸጋ ብቻ በክርስቶስ በማመን ብቻ በክርስቶስ ብቻ። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እሺ የታለ በእምነት ብቻ የሚለው? ጸጋው ከዛስ ማንም እንዳይመካ ዝቅ ብላ አንብበው። በስራ አይደለምና ማንም በስራ አይዳንም ነው። እሺ ሌላ ደግሞ እንሂድ ሮሜ ምዕራፍ 3 ላይ ቆይ ሮሜ ምዕራፍ 3 ላይ ከመሄድ በፊት እዚህ ጋር በእምነት ብቻ የሚለውን አሳየን። የታለ በእምነት ብቻ የሚል? በስራ የለም እኮ አፈረሰው እኮ። ዝቅ ብሎ ምን ይላል መሰለህ? ቆይ አንዴ። አይ በየደቂቃው ስልክ እየገባብህ እንዴት እናውራ ወንድማችን? ማን ሐዋርያው እንዴት እናውራ? ማውራት እኮ አልቻልንም። ቢሊ አሁን ለምንድን ነው ገስት የምትልክልኝ? እባክህ ገና ልክ ሳስገባውን ማይክን አብርተህ መምህር ግርማ እያልክ ልገባ ነው አይደል? አይ ቢሊ እስጢፋኖስን ጋዲዬ
ቤልን ሳይሆን እስጢፋኖስ ድንገት ከገባ አስገባው። በጣም ኮመንት ላይ እንትን እያለ ስለሆነ እሳቸው ድንገት ጴንጤ የሚያደርጉን ከሆነ ባይዘው ያው ዛሬ የከፈትነው እስቲ ጴንጤ አድርጉን ነው። ይኸው ሰበኩን። እስቲ ጴንጤ ፕሮቴስታንት አድርጉን። ይኸው በራችንን ከፍተን ሰበኩን። ይኸው እሳቸውን እኔ ጴንጤ እንድትሆን ሳይሆን በትክክል በክርስቶስ ኢየሱስ ሰባኪ እንድትሆን ጳውሎስ እኛ የተሰቀለውን ክርስቶስን እንሰብካለን እንዳለ ትክክለኛ የጠራ ወንጌልን ባለህበት እምነት ቀጥል፣ ግን ክርስቶስ ኢየሱስን እንድትሰብክ፣ ክርስቶስ ኢየሱስን እንድትኖር፣ ክርስቶስ ኢየሱስን እንድታሳይ እያንዳንዳችን እኔንም ጨምሮ ማለት ነው። ጴንጤ መሆን አያድንህም። ኦርቶዶክስ መሆን አያድንህም። የሚያድንህ የታረደልህ ቤዛ የሆነልህ ደሙን ያፈሰሰልህ ክርስቶስ ኢየሱስን ብቻ ስታምን የትም ሆን ችግር የለውም ትድናለህ። ጴንጤ መሆን አያድንም። አፖስትል ጴንጤ መሆን አያድንም። ኦርቶዶክስ መሆን አያድንም። የሚያድነው ቅድም ያነበብነው ቃል በክርስቶስ አምነህ በጸጋው ኃይል ነው የምትድነው። አንዴ ቆይ፣ ለምንድን ነው ግን ጋይስ የምትገቡ ሰዎች እስቲ ጴንጤ አድርጉን ስለ ጴንጤ እየጠየቅናችሁ ጴንጤ መሆን አያድንም ስለ ለምንድን ኦርቶዶክስ ሁሌ ለምንድን ኦርቶዶክስን ካልጠራችሁ ማይሆንላችሁ? ኦኬ እሺ ቶ ስለ ኢየሱስ በኢየሱስ ማመን እኔም ኦርቶዶክስ ነበርኩ፣ ችግር የለውም። እኔ ሃይማኖት አያድንም ለማለት ነው እንጂ ኦርቶዶክስ ሆኖ ክርስቶስ ኢየሱስን የሚያመልኩ በልሳን የሚጸልዩ ከእግዚአብሔር ጋር ህብረት የሚያደርጉ ሌላ ግሳንግሱን ሰው ጋይስ ምን ማዳመጥ አቁሟል። አንዴ ከማውራት በፊት ፕሊዝ ሰው እያወራ ከሆነ አፖስትል ማዳመጥ ያስፈልጋል። ኦኬ እኔ እያወራሁ መሀል ላይ ዝም ብለህ እኩል አታወራ። አሁን ማይክህን አብራና ስለ ክርስቶስ ስታነሳ ስለነበር እሺ፣ ስለ ኢየሱስ መጽሐፍ ቅዱስ ላይ የተገለጠ ነገር አለ። ማይክህን አብራ፣ አሁን ማይክህን አብራ። አፖስትል ይሰማል? ይሰማል። በጣም ይቅርታ፣ ጥሩ ቶፒክ ነው። እኔ እኩል አትጩ፣ ተረጋጋ። በጠዋቱ ለምንድን ነው እንትን የምትለን? እኩል አታወራ። ስለ ክርስቶስ ኢየሱስ ስታነሳ ነበርና ኢየሱስ ክርስቶስ ስንት ባህሪ ነው? ስንት ባህሪ ነው? ሐሳቡን አብራራልኝ። አይ ክርስቶስ ስንት ባህሪ ነው? ይኸው ስለ ኢየሱስ እየጠየቅኩ ነው። እስቲ ስለ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሱ ነው ስንት ባህሪ ነው? ፍጹም ሰው ፍጹም አምላክ ነው ስልህ ምን ማለት ነው? ሁለት ባህሪ ነው። እኔ ቆይ ኮሜንት ሎፍ ላድርግ መሰለኝ። ኮሜንት ላይ ያሉ ሰዎች ናቸው። እሺ ኢየሱስ ክርስቶስ መች ነው ከአብ የተወለደው? ከአብ ተወለደ የምንለው አይደለም። እሱ ጅማሬም ፍጻሜም ነው። ዓለም ሳይፈጠር የነበረ ያለ የሚኖር አምላክ ነው። ግን ትንሽ ይሄ አሁን የምታነሳቸው ጥያቄዎች ምናልባት እንዲህ በሚል መልስ የሚሰጥበት ሳይሆን አውዱን ጠብቀን የምንወያይበት ነው። ለዛ ደግሞ አይ ቲንክ ኢት ቴክስ ታይም እና ቅድም መጀመሪያም እንዳልኩ ጊዜ የለኝም። ጊዜ የለኝም ማለት እሺ፣ ከአብ ተወልዷል አልተወለደም? ይሄን ብቻ መለስልኝ። ከአብማ ሰርጾ የወጣ እኮ ነው። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ብሎ ይናገራል። በልጁ የሚያምን ሲል ይሄ ግልጽ ሆኖ የሚያሳየን ከእግዚአብሔር እንደተወለደ ነው። በስጋ ወደዚህ ምድር የመጣበትን ከዛሬ 2000 ዓመት በፊት ያለውን የሚያሳይ ነው። ራሱ አምላክ ስጋ ሆኖ የመጣበትን ነው። ጌታ ሆይ በቃ አፖስትል እንዴ ጭራሽ ክርስቶስ ከአብ ተወልዷል ብዬ ጠይቀዋለሁ። አይ ከአብ ሰርጾ የወጣ ነው አልተወለደም ይለኛል። ታዲያ እንዴት ነው ስለ ኢየሱስ አንተ ልታስተምር የምትችለው? የኢየሱስ ክርስቶስ ዘላለማዊ ልደትን እንኳን አንደርስታንድ ያላረክ ያልተማርክ ሰውዬ እንዴት ነው ስለ ክርስቶስ ልታስተምር የምትችለው? ክርስቶስ ሰርጾ ነው የወጣው ይለኛል እንዴ? ኤኒዌይስ እሺ በቃ አሁን ጊዜም ስለሌለ ከአብ ነው የወጣው ማለት ነው። ከአብ ተወልዷል አልተወለደም? ክርስቶስ ተወልዷል። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ሲል ምን ማለት ነው? አሁን ደግሞ ልክ እኔ ስነግርህ በስጋ ወደዚህ ምድር ሲመጣ ተወልዶ ነው እኛን ያዳነን። ግን ኢየሱስ ክርስቶስ የጀመረው የዛሬ 2000 ዓመት አይደለም። ዓለም ከመፈጠሩ በፊት የነበረ ቃል ስጋ የሆነበት ነው። ከ2000 ዓመት በፊት ኢየሱስ ክርስቶስ ወደዚህ ምድር የመጣው የአብ ልጅ ነው። ወንድማችን ቅድም ከአብ ተወልዷል ብዬ ስጠይቅ አዎ ከአብ አልተወለደም ሰርጾ ነው የወጣው አልከኝ። ራስህ እኮ የተናገርከው ነው። ሪፍሬሽ ተወለደም አይደለም፣ ሶሪ አልተወለደም ማለት ነው። በቃ ሶሪ በላ ከአብ የተገኘ ነው። ከአብ ተገኘ ከአብ ተወለደ ግን ስንል ጅማሬው ያደለም ለማለት ነው። ጅማሬው መች ነው? ከአብ በተወለደበት ጊዜ ካልሆነ መቼ ነው የተወለደው ራሱ ብላችሁ ጠይቁት እስቲ። ጋዲሳይ ከአብ የተወለደው መቼ ነው? አፖስትል ከአብ የተወለደው መቼ ነው? ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት
ከአብ የተወለደ ሰማያት ያው በድንግል ማርያም ውስጥ በገብርኤል አብስሯት ከአብ ቃል የተወለደ ስጋ የሆነበት ጊዜ የዛሬ 2000 ዓመት የእግዚአብሔር ልጅ ሆኖ በምድር ላይ ተገልጧል። ስለዚህ የዛሬ 2000 ዓመት ነው ከአብ የተወለደው። በምድር ላይ ስጋ ለብሶ የመጣው ተወለደ ስንል እኮ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። አለቅነትን በጫንቃ ላይ ይሆናል ብሎ ኢሳይያስ በምዕራፍ 9 ላይ ይናገራል። ከአብ አካል ሆኖ ያልኩት የመጣበት ከአብ ተወለደ የምንለው ወንድ ልጅ ትወልጃለሽ ብሎ ሲናገር ያንን ኧረ እውነት ነው አፖስትል ይስሙ። መጽሐፍ ቅዱስ በግልጽ የሚያሳየው። አፖስትል ከድንግል ማርያም ጌታችን መቼ ተወለደ አላልኩም። ያልኩት እኔ ከአብ መቼ ተወለደ ነው ያልኩት። ከአብ መቼ ተወለደ? አዎ ያው ኢየሱስ ክርስቶስም ዓለማትን በፈጠረበት በልጁ ይላል። ከ የምንልበት ጊዜ የለውም። እሱን መጽሐፍ ቅዱስ በግልጽ አይናገርም። ወልድ የአብ ልጅ የሆነው መቼ ነው? እሱን ከብሎ ከዚህ ጊዜ ጀምሮ ብሎ የሚናገር በመጽሐፍ ቅዱስ ላይ ቃል የለም። እሱ ካለ ንገረኝ፣ ችግር የለውም። እሺ ጌታችን ስንት ልደት አለው? ኢየሱስ ክርስቶስ ስንት ልደት አለው? የኢየሱስ ክርስቶስን ልደት እኛ አሁን የምናከብረው ገና ብለን ስናከብር ኢየሱስ ክርስቶስ ወደዚህ ምድር የመጣበት ስጋ ለብሶ ወደዚህ ምድር የተገለጠበትን ነው የምናስበው። ኢየሱስ ክርስቶስ ግን ዓለማት ከመፈጠሩ በፊት ዓለማትንም በልጁ ይላል በልጁ ፈጠረ ነው የሚለውና ከዚህ ቀን የሚል የለውም። እሱ አልፋና ኦሜጋ ነው፣ የአብ ልጅ ነው ብለን ስንል ከዚህ ቀን ብለን የምንጀምርለት የለውም። አፖስትል እባክዎትን እየሰሙኝ፣ እኔ የጠየቁት ጥያቄ መቼ በዓል ያከብራሉ የጌታ ልደት አይደለም የጠየቁት። የጠየቁት ጥያቄ እኔ ኢየሱስ ክርስቶስ ስንት ልደታት አሉት ነው ያልኩት፣ ወይም ስንት ልደት አለው እንጂ ገና መቼ ነው አላልኩም። እኔ ምን አሉኝ? አንድ ልደት ነው ያለው። አንድ ልደት። እሺ እሱ የትኛው ልደት ነው? እሱንም እንዳልኩ ከአብ የተወለደበትን ጊዜ አናውቀውም። መጽሐፍ ቅዱስ አልፋና ኦሜጋ ጊዜ ከምንለው ጊዜ የለውም። የትኛው ነው አንድ ልደት ያሉኝ ያልኩት አፖስትል? እኔ ያው ይሄ አንድ ልደት ከአብ ስለመወለዱ አይደለም የምናወራው። የትኛው ነው አንድ ልደት ያሉኝ አፖስትል? ከአብ የተወለደበትን ያው ከማርያም ሆድ የተወለደበትን አይደለም። እሱን ስላልሆነ የጠየከኝ እንዴ? እኔ የጠየቅኩት ስንት ልደት አለው ጌታ ስሎት ምን አሉኝ? ሁለት ልደት አንድ ልደት አለው አሉኝ። ያ አንድ ልደት ያሉኝ የትኛው ልደቱን ነው ስሎት የትኛውን አሉኝ? የማይታወቀው ከየት እንደጀመረ አናውቀውም። እሱ አልፋና ኦሜጋ ነው። አልገባኝም። አንድ ያሉት የትኛው ልደት ነው? ይቅርታ እኮ ነገርኩ። እንግዲህ አልተረዳኸኝም። አዎ ስላልገባኝ ነው። አንድ ልደት ያሉት የትኛው ልደት ነው? ከድንግል ማርያም የተወለደውን ነው ወይስ ከአብ የተወለደውን ነው? ዓለማትን ቀድሞ የፈጠረበት በልጁ ዓለማትን ፈጠረ የሚለውን ቃል እውነት ነው። ጊዜውን አይደለም። እሱ አልፋና ኦሜጋ ነው። ከዚህ የሚለው የለውም። እሺ ከድንግል ማርያም አልተወለደም? ከአብ መወለዱን ያሳይ። ከድንግል ማርያም አልተወለደም? ከድንግል ማርያም ተወልዷል። እሱንማ ቅድም አወራን። እሱን አይደለም። እሱ የጌታ ልደት አይባልም? እሱ የጌታ ልደት አይባልም? እሱ በስጋ የተገለጠበት ነው። በምድር ላይ በስጋ የተገለጠበት ልደት ነው። እናከብረዋለን። በስጋ የተገለጠበትን እኮ እናከብረዋለን እኮ። እኔ እኮ መቼ ያከብራሉ ገናን አላልኩም። ልደቱን እውቅና እንሰጣለን ማለት ነው። እሱን ልደት እውቅና እንሰጠዋለን። እውቅና መስጠት ማለት አልገባኝም። ምንድን ነው እውቅና መስጠት ማለት? ሁለት ልደት አለው ብለን እናምናለን ነው ወይስ ምንድን ነው? ስለ ስጋ መወለዱን ነው። እሱ ራሱ ቃል የሆነው ያለው በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ስጋ ሆነ፣ ጸጋንና እውነትም ተሞልቶ በእኛ አደረ ሲል በሰው ተገኘ የሚለው ነው። ግን እሱ ጋር እሱኛውን ከዚህ ነው ውልደቱ ብለን ካልን ያንን ነው ሚስ የምናደርገው። ዋናውን መጀመሪያ ያለ ነው። ከአብ መጀመሪያ የተወለደ የመጣ ነው። በስጋ ግን ቃል ስጋ መሆኑን እውቅና እንሰጣለን። ማለት ስጋ ሆኗል፣ ሰው ሆኗል፣ ፍጹም ሰው ሆኗል ብለን የኢየሱስ ክርስቶስን ልደት እውቅና እንሰጠዋለን። ሳይወለድ ሰው ይሆናል። አሁን እንደ አንዳንዶቹ እንዳስቱ ብዬ ኧረ አፖስትል እያዳመጡ ፕሊስ። ሳይወለድ ኢየሱስ ክርስቶስ የሰው ልጅ ይባላል? ሳይወለድ የሰው ልጅ ሶሪ ሳይወለድ ነው ያልከኝ? አምላክ ነው። ያኔማ አምላክ ነው። ፍጹም አምላክ የሚል ያንን
ከዛ ነው ቃል ሥጋ ሆነ የሚለው የዛሬ 2000 ዓመት የሰው ልጅ ሆነ ሳይወለድ። ለምሳሌ የድንግል ማርያም የማህፀኗ ፍሬ ይባላል አይደል? ኢየሱስ ክርስቶስ አይደል? የማህፀኗ ፍሬ ከተባለ ጸንሰዋለች ማለት አይደል? ደግሞ ስለወለደች ደግሞ ምን ይባላል? እንዲያውም እመቤታችን ማን ተወለጠረች? የጌታ እናት ትባላለች አይደል? እውነት ነው። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ተወልዷል ወይስ አልተወለደም? ይሄ ልደቱ አይባልም? የክርስቶስ ልደቱ ተብሎ አይቆጠርም? ይባላል አልኩ እኮ በስጋ መወለዱን እኮ እውቅና እንሰጣለን አልኩ። ስለዚህ ሁለት ልደት አለው ማለት ነው። አንድ አስቀድሞ ቅድመ ዓለም ከአብ የተወለደው አለ፣ ሁለተኛው ደግሞ ከድንግል ማርያም የተወለደው አለ ድህረ ዓለም። በስጋ መወለዱን ትክክል። ስለዚህ ሁለት ልደት ነው ያለው እንጂ አንድ ልደት አይደለም። አሁን እኔ ቅድም ስለ ማርያም ልጅነት አይደለም ብላችሁ አሁን ትንሽ እናንተም አይ ቲንክ አፖስትል አሉ እኔ ምንም እያዳምን ወይ ሌላ ሰው ይግባና ጋዲሳ ያሬድዬ እንትን ማለት ይችላል። አይ ቲንክ የመግባባት እንትኑም የተነሳው ሀሳብ ላይ ምንድነው እየተወራ ያለው የሚለውንም ነገር ሜቢ በደንብ አንደርስታንድ አላረጉ መስለኝ አፖስትል እና ችግሩ እሱ ነው። አሁን ሐዋርያ እየተባለ ይለጠፋል። ኤኒዌይስ እኛውን ሐዋርያ ሆነ አልሆነ አይደለም ሲጀመር ከስር መሰረቱ ያሳዝናል። ያው ትምህርተ ስላሴ ሲነሳ ነገረ ክርስቶስ ሲነሳ የሚወራው ነገር ራሱ አስቸጋሪ ነው። ቀደም አንዴ አልተወለደም ይላል፣ አንዴ ተወልዷል ይላል። እዚሁ ነው ሀሳብ የሚቀያየረውና አሁን እነዚህ ሁሉ አሁን አንዳንድ ሰዎች አረ ሐዋርያት ምንም እውቀት የሌላቸውን ሰዎች ምንድነው ምንም ኖሌጅ የሌላቸውን ሰዎች እንዲህ የሚሉ ሰዎች አሉ። እስቲ እውቀት ያላቸውን ሰዎች ይወጥሯቸው፣ ችግር የለውም። ግን ማወቅ ያለባችሁ ነገር አሁን እዚህ ገስት ላይ ምንም የሚገቡ ሰዎች ኦኬ ከእናንተ ጋር ህብረት የሚያደርጉ ሰዎች ናቸው። ቸርች ያላቸው በቸርች ውስጥ አስተማሪ የሆኑ ሰዎች ናቸው እዚህ እየገቡ የምታዩቸው ሰዎች እና ለዛ ነው ትንሽ ጠጠር አለበት መሰለኝ ጥያቄውም ይመስለኛል። እሱ የለመደው ያ ሁሌ ጸጋው በእምነት አድኗቸዋል ኤፌሶን ምዕራፍ 2 ሮሜ ምዕራፍ 8 ነው በቃ ሁሌ የሚጮህ ጩኸትና ትንሽ ጠጠር ብሎበት መሰለኝ። ለማንኛውም ቤሊ አሁን ለምንድን ነው ማስገባ? ቤሊ በዚህ ጠዋት ገና ስገባ እየጮህክ ነው የምገባው። ግርማና መዝሙር ያሬድ ታረቁ ይላል ገና እንደገባ። አይ ምንም እሱ እንትን ነው። እኔ እኮ ባይዘው የፕሮቴስታንቶች እንዴ 840 ሰው ባለበት ይሄው ሰበኩን ተሜ እያልናቸው እኮ እስኪ ፕሮቴስታንት አድርጉን። ልደቱ ላይ እንኳን መመለስ የማይችል ሐዋርያ ሆኖ ዶክተር በጣም ቅድመ ዓለምና ድህረ ዓለም በምን እንደተወለደ እንኳን የማናውቀ ከሆነ ይከብዳል በጣም። እስቲ ስቴ ፖዚቲቭ የሚል ዩዘርኔም ቤሊ ነው አስገባዋ የምትለው? አስገባ ላለው ችግር የለውም። እስቲ ቤሊ ይስበከን እስቲ ጋይስ። በጣም ይቅርታ እንግዲህ ቤሊ ላስገባ